እሺ ቅድም እንግዲህ እዛት ማሽን ውስጥ ያየናቸው ጫጩቶች እዚህ ደግሞ መተው እዚህ ቤት ውስጥ መጀመሪያ ያርጉና ሲያርጉ የተለያዩ ምግቦችን የተለያየ መድኃኒቶችን የተለያየ ቫይታሚኖችን ወስደው ነው እድገታቸው እንዴት ምን እንደሚመስል ደግሞ እዚህ ደግሞ ታያላችሁ። እዚህ ዝገባ ደግሞ ጫጩቶች የሚያርጉበት ቤት ስለሆነ በጣም ከፍተኛ ጥንቃቄ ይፈልጋል። ምክንያቱም እኛ ከውጪ ስንገባ በእጃችን በሰውነታችን በሽታ ይዘንባቸው እንዳንመጣ እዚች ጋር መድኃኒት አለች። እቺ መድኃኒት እጃችንን እንደዚህ እንተባበስና ዮዮ በመድኃኒት እጁን ታጠባ እንዲህ ከተባበስን በኋላ ምንም አይነት ነገር ከእጃችን ላይ ያለውን አስወግደን ወዴት ነው የምንሄደው? ወደ ጫጩቶቹ ወዳሉበት እንሄዳለን። ያው በፀጉሬም ደግሞ ይባቸው እንዳልመጣ ፀጉሬ እንደዚህ አድርጌ ይሸፍናለሁ ማለት ነው። እሺ ነው ስታያቸው ደግሞ ያዳደጉ የሚያማምሩ ቆንጆ ጫጩቶች ናቸው። እነዚህ አሁን እዚህ ከገቡ ዛሬ ገና 5 ቀናቸው ነው። ምግብ በልተዋል፣ ውሃ ጠጥተዋል። ቅድም ካያቸዋቸው ጫጩቶች ትንሽ ቁመታቸው ከፍ ብሏል። አሁን እነዚህ እዚህ ከገቡ በኋላ እነዚህ አሁን በቆርቆሮ የምታዩቸው ነገሮች ሙቀት ነው የሚሰጧቸው። ምክንያቱም ጫጩቶች ስለሆኑ ሙቀት ይፈልጋሉ። ሙቀት ካላገኙ ጭብጥብጥ ብለው ሊያልቁ ስለሚችሉ እንዲህ ሙቀት ይሰጣቸዋል። ቤቱ አሁን ወደ 32 33 ዲግሪ ሴንቲግሬድ ሆኖ በዛ ሙቀት ውስጥ ምቾት ተሰምቷቸው ምግባቸውንም እየበሉ ውሃ እየጠጡ እየተዝናኑ እድገታቸው ይቀጥላል ማለት ነው። ከዚህ በኋላ አርገው እንደገና ካደጉ በኋላ ልክ 20 ሳምንት ሲሆናቸው እድሜያቸው ከ18 እስከ 20 ሳምንት በሚሞላቸው ሰዓት ለእንቁላል ለመጣል ይዘጋጃሉ ማለት ነው። ከዛ በኋላ ከዚህ ደግሞ ሄደን እንቁላል እንዴት እንደሚጥሉ ደግሞ እንቁላል የሚጥሉትን ደግሞ ዶሮችን እናያቸዋለን ማለት ነው። ያምራሉ፣ ሁሉ ደስ ይላሉ፣ ሁሉም ጤነኛ ናቸው። ሁሉም ደግሞ ተመሳሳይ እድሜ ያላቸው አንድ ቀን የተፈለፈሉ ናቸው። ከአንዱ የሚበልጥ የለም። ሁሉም እኩል ነው ሆነው ነው የሚያድጉት። ስለዚህ እንክብካቤያቸውም እንደዛው ሁሉ ነገር የተመጣጠነ በሚያገኙበት ሰዓት ሰውነታቸው የተስተካከለ ሆኖ ምርታማ ሆኖ ይደርሳሉ ማለት ነው። ስለዚህ በትክክለኛ እድሜያቸው እንቁላላቸውን ለኛ ይሰጡናል ማለት ነው። ስለዚህ እንቁላላቸው ደግሞ ለኛ ከፍተኛ ፕሮቲን ያለው ስለሆነ ለልጆች በተለይ ከፍተኛ ጥቅም ያለው ለአእምሮ እድገት፣ ለሰውነት መጎልበት፣ ለሁሉ ነገር የተመቻቸ ጥቅም ይሰጣቸዋል ማለት ነው። ጫጩቶቹ ከእንቁላል ውስጥ ወጥተው እንደዚህ ሲሯሯጡ ሲመለከት ዮዮ በጣም ደስ አለው። ጫጩቶቹም ዮዮን ስላዩት ደስ ያላቸው ይመስላሉ። እንኳን መጣ እንኳን ጎበኘህን ለማለት ፈልገው መሰለኝ በደስታ ይሯሯጣሉ። ስለዚህ እነዚህ አሁን የተወሰነ ቦታ ላይ የቆዩት ልክ ሲያርጉ ይሄንን ቤት ሙሉት ያርጉታል ማለት ነው። ሙሉት ያርጉታል። እዚህ ቦታ ምንም የሚበቃም ቦታ የለም። ያዘጋ መታየው ሸራ ሁሉ ይነሳል። ከኋላ ቬንቲሌሽን ይነሳል። አየር በጣም ይዘዋወራል። ሙቀት እንዳያስጨንቃቸው ሙቀት መቀነሻ አለ። ሁሉ ነገር ተመጣጥኖ ነው የሚሆናቸው። በቃ እነሱ ሁሌ ደስ ብሏቸው ወደ እንቁላል ምርት ውስጥ ይገባሉ ማለት ነው። ያ ካልሆነ ግን በቀላሉ ለበሽታ ይጠቃሉ። በሽታ ሲመጣ በአንዴ ሁሉንም ሊገላቸው ይችላል። እድገታቸው ይቀጭጫል። አንዱ ትልቅ አንዱ ትንሽ፣ ግማሹ እንቁላል የሚጥል ግማሹ የማይጥል ይሆናል። ከዛ በኋላ ምን ይሆናል? በቃ ያ ሁሉ ወጪ ወጥቶባቸው የሰው ጉልበት ወስዶ ስንት ነገር ሆኖ ይንከስራለን ማለት ነው። ስለዚህ ከነሱ የሚገኘው በቂ እንቁላልም አናገኝም ማለት ነው። ስለዚህ ለልጆቹ ሁሉ የሚዳረስ እንቁላል ለማምረት
ጥሩ ሰርተን በጥሩ ሁኔታ ሲያድጉ የተሻለ ምርት ይሰጡናል። ልጆቻችንም ደግሞ በደንብ ይፋፋሉ፣ ቆንጆ ይሆናሉ፣ ትምህርት ይገባቸዋል፣ ጥሩ ይሆናሉ ማለት ነው። በጣም የሚያምር ነው። በጣም ደስ ይላል። በደስታ ሲያድጉ ደግሞ እንቁላል ይሰጡናል አለ ዮዮ። በ5 ቀናቸው የተወሰነ አድገዋል ማለት ነው። የሚጠጡት ውሃ ነው እንዴ? ዮዮ ጠየቀ። አሁን ውሃ ውስጥ ቫይታሚን አለው፣ የተለያየ ሚኒራል አለው። ከሱም ያገኛሉ፣ ሁሌ ጤነኛ ይሆናሉ። ክትባት ደግሞ ከበሽታ የሚከላከሉበት ክትባት ይሰጣቸዋል። እዚሁ ነው የሚውሉት፣ እዚሁ ነው የሚያድሩት። ልክ እድሜያቸው 18 ሳምንት ሲሞላቸው ደግሞ ትላልቅ ይሆናሉ፣ ያስካካሉ። ስለዚህ ከዚህ አንስተን ደግሞ እንቁላል የሚጥሉበት ቦታ ወስደን አሁን የሚቀጥለው የምናየው እንቁላል የሚጥሉበት ቦታ ነው። እዛ ደግሞ ሄደን እናያለን። ዮዮ ከእንቁላል ተነስተው ጫጩት እስኪያክሉ ድረስ የነበረውን ሂደት በማየቱ ደስ አለው። ስለ ጫጩቶቹና ስለ እንቁላል የሚያስረዳውን ባለሙያ ከልቡ አመሰገነ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን ቤት